አንዳንዱ ሰው በእድሜ ዘመኑ ለሀገሩ አንዴ አንድ ነገር ይሰጣል። አንዳንዱ ሰው ደግሞ አንዴ ብዙ ነገር ይሰጣል። እንደ ኃይሌ ገብረስላሴ ያለ ሰው ደግሞ ለሀገሩ ብዙ ነገር ብዙ ጊዜ ይሰጣል። እግሮቹ ከሩጫ መስመሮች ቢርቁም የቢዝነስ እንቅስቃሴው ቢሰፋም ለሀገሩ የሚያስመዘግበውን አዲስ ክብረ ወሰን ግን አልተገታም። ኃይሌ በጎልማሳነት ዕድሜውም ሀገሩን የሀገር ሽማግሌ ሆኖ አገልግሏል። በኢትዮጵያና ሕዝቧ ላይ የህልውና ጥቃት ሲሰነዘር ስትደፈር የዓለም አቀፍ ተጽዕኖ ፈጣሪው ነጋዴው ጎልማሳው ሽማግሌው ጀግናው ኃይሌ ገብረስላሴ ለሀገሩ አንድያ ነፍሱን ሊሰጣት ቆርጦ ተነስቷል። ስፖርተኛ ሁሌ ሰላም አምባሳደር ለኔ አሁን ዘምታለሁ በየስል ሰው ወተመነት ይላል። አንተ በሽምግልና ያልክ በስፖርት ውስጥ ያለፍክ ስፖርት እኮ ሰላም ነው ፍቅር ነው ምናምን ነው። ሀገር ግን ህልውና ችግር ውስጥ ሲገባ ሀገር ግን አትኖርም። ሀገር የመኖርና ያለመኖር ውስጥ ስትገባ ምንድነው የምታደርገው? ሁሉንም በቃ ታፈርሰዋለህ ማለት ነው። ይህ ያይበገሬውና የጀግናው አትሌት ኃይሌ ገብረስላሴ ከሀገር በፊት እኔ ልቅደም ውሳኔ ትላንትም የነበረ ዛሬም ያለ ነገም የሚኖር የሁሉም ኢትዮጵያዊ ወካይ ማሳያ ነው። ለኢትዮጵያውያን ሁሉም በሀገር ነው። ከዜማ በላይ ሁሉም ነገር ደግሞ ከሀገር በታች ነው። የትውልድ ቅብብሎሽ ካስማ የዛሬም የትላንትም የነገም የኢትዮጵያ ዜማ መርቆ ሸኝቶን ሀገር አሲዞን ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ። ውስጥ ከቀዳሚዎቹ አንዷ ስትሆን ከቀዳሚዎቹም ቀዳሚ ነች ኢትዮጵያ። ይህ ደግሞ እናውቅላችኋለን ባዮች ሳይቀሩ እንደሌላው እውነታ ሊሰርዙት ሊደልዙት ያልተቻላቸው እየመረራቸውም የሚወጡት ሐቅ ሆኖ እስከ ዛሬ ቀጥሏል። Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians. የብዙ ሺህ ዓመታት ታሪክ ባለቤት የሆነችው ኢትዮጵያ ትላንቷ በልጆቿ ምጡቅ ሐሳብ የረቀቀ በሕዝቧና በመንግሥታዊ አስተዳደሯ ኅብረት በስልጣኔ የደመቀ እንደነበር የታሪክ ድርሳናት ብቻ ሳይሆን ዛሬም ድረስ ግዘፍ ነስተው የሚገኙት ዘመናትን የተሻገሩት ቁሳዊና መንፈሳዊ ቅርሶች አፍ አውጥተው ይናገራሉ። ለረጅም ጊዜ የቆየ ሥርዓተ መንግስት አላት። እንግዲህ መንግስት የሰው ልጅ በታሪኩ ውስጥ ከፈጠራቸው ትልልቅ ተቋማት አንዱ ነው። ራስን በራስ ማስተዳደርን የሚያመለክት ስለሆነ መንግስት ደግሞ በውስጡ ብዙ ሥርዓት አለው ራሱ። ኢትዮጵያ የተጻፈ መንግስት ሥርዓት ያላት ናት። ከዛ በተጨማሪ ደግሞ እንደገና የዳኝነት ሥርዓቱ የሕግ አስከባሪው ሥርዓቱ ሰው ራሱ ለመንግስት ያለው ባህልና ታዛዥነት ይሄ ረጅም እንግዲህ ሺህ ዓመታትን ያስቆጠረ ጉዳይ ነው። ከዛ በተጨማሪ ደግሞ እንደገና እኔ የምትለው ግዛት አላት። ከድሮ ጀምሮ ያነሰም የጨመረም ይምጣ እንጂ ኢትዮጵያ ተብሎ የሚታወቅ በታሪክ የሚታወቅ ግዛት ያላት አገር ናት። ቁሳዊና መንፈሳዊ ስልጣኔ ያላት አገር ናት ማለት እንችላለን። ፖለቲካም ሊሆን ይችላል፣ ኢኮኖሚያዊ፣ ማህበራዊ ህይወታቸውን ባህላዊ ህይወታቸውን ለማሳካት የፈጸሟቸው ቁሳዊ ስልጣኔዎች ናቸው። ወደ መንፈሳዊ ስንሄድ በጣም ትልቁ መንፈሳዊ የሆነው የኢትዮጵያውያን ስልጣኔ ብለን ልናነሳ የምንችለው እምነት በባህል በፈጠራ ስራ የደረሱባቸውን ነገሮች ልናያቸው እንችላለን። ዘመን የተሻገረ
አብሮነት የመንግስት ጽንሰ ሐሳብ የአስተዳደር ጽንሰ ሐሳብ የግብር ጽንሰ ሐሳብ የዘመቻ ጽንሰ ሐሳብ የነበረበት አካባቢ ነውና ከጥንት ጀምሮ በመናይበት ጊዜ እንዲህ ዝም ብሎ የተወለደ ነገር አይደለም በቅብብሎሽ የተመሰረተ መንግስት ነው ያለው የራሷን ታሪክ በራሷ ጽፋለች የራሷ ፊደል ቀርጻ ራሷን በራሷ ጽፋለች ስለዚህ ታሪክን በመጻፍ የራስህን አስተሳሰብ ወይም ደግሞ በትልቁ ስናየው ዕውቀት ማምረት በዓለም ላይ አንዱ የስልጣኔ መነሻና ዓለምን ተጽዕኖ የምትፈጥርበት መንገድ አንዱ ዕውቀት ማምረት ነው ወይም ኖሌጅ ፕሮዳክሽን የምንለው ነው ኢትዮጵያን ራሳቸው አስበው ራሳቸው ጽፈው ያን የጻፉት ደግሞ በተለያየ የዕውቀት ማሳያ ቅርጽ በሙዚቃ በስዕል በምን አቅርበው ዕውቀት ማምረትን የወሰዱ ህዝቦች ናቸው እነዚህ ሁሉ እንግዲህ ኢትዮጵያ ስልጣኔ ማሳያዎች ናቸው ኢትዮጵያውያን ከፍተኛ የሆነ ዋጋ የከፈሉ ህዝቦች ናቸው ክፉን ጊዜ ችሎ ያሳለፉ ህዝቦች ናቸው መጥፎ ጊዜ ችሎ ያሳለፉ ህዝቦች ናቸው በክፉ ጊዜ አንድ ላይ የቆሙ ህዝቦች ናቸው ሳይነጋገሩ ሳይመካከሩ እንደ ዛሬ በሬዲዮ በቴሌቪዥን በፌስቡክ በዩቲዩብ ተነሱ እንኳን የሚባል የመገናኛ ብዙሃን ባልነበረበት ወቅት ኮሙኒኬሽን እንደዛ ፋሲሊቴትድ እንደ ዘመናዊ ቴክኖሎጂ ተጠቅመን ዛሬ በደቂቃዎች ውስጥ ጠቅላላ ኢትዮጵያ ህዝብ ትጠራለ የዛ አይነት እንኳን ሁኔታ ባልነበረበት ጊዜ አንዱ ለአንዱ የፊተኛው ለኋላኛው ጩህ በሚለው የመገናኛ እንኳን ስልት አገራቸውን ተከላክሎ ያቆዩ ህዝቦች ናቸው ልበ ተራራ ሐሞተ ኮስታራ ጦር አዋቂ ስልት ጠማቂ ለሀገራቸው ክብርና ሞገስ አጥንታቸውን መከስከስ ደማቸውን ማፍሰስ የማይገዳቸው ጀግኖች አርበኞች ድል ሳይነሱ የማይመለሱ ልጆች በደማቸውና ባጥንታቸው አጽንተው ያኖሯት ሀገር ነች እናት ሀገር ኢትዮጵያ በልዩ ልዩ ምክንያት ለማፍረስ ጥረቶች ተደርጓል ይህ ትልቅ ፍልስፍና አስተሳሰብ ለጠላት መግቢያ ስለሌለው ብዙ ሙከራዎች ተደርገዋል እዚህ ውስጥ ለመግባት ግን እነዚህን ሙከራዎች ሁሉ የማክሸፍም ነው ኢትዮጵያውያን በነጻነታቸው ጉዳይ ላይ በራሳቸው ጉዳይ ላይ የመጣን ጠላት በመመከት በኩል ምንም አይነት ድርድር የለም በውጭም በውስጥም ኢትዮጵያውያን በራሳቸው ነጻነት ጉዳይ ላይ እና በራሳቸው የመኖር ያለ መኖር ጉዳይ ላይ የውጭም ይሁን የውስጥ ሲመጣ አሜን ብለው የሚቀበሉ አይደሉም ጦርነት ይሰብርህና የማንነት ይሰጣል ወይ ጦርነቱን ሰብረውና ማንነትህን ይዘህ ትቀጥላለህ ጦርነቱን ሰብረው ማንነትህን ይዘህ መቀጠል የምትችለው አርበኝነት ካለህ ነው ካልሆነ ትሸነፋለህ ስለዚህ እኛ ደግሞ ጦርነት ስንሰብር ነው እንጂ ሲሰብረን ስላልኖርን ጦርነትን የሰብር ነው በአርበኝነት ነው ስለዚህ እያንዳንዱ ኢትዮጵያዊ ደም ውስጥ እንግዲህ ከቀይና ከነጭ ደም ሴል ጋር አብሮ የአርበኝነት ሴል አለ ትላንትና አባቶቻችን ኢትዮጵያን ያጸኗት በደምና ባጥንታቸው ነው ለሀገራቸው ያላቸውን ፍቅር ለመሞት እስከ መስዋዕትነት ድረስ በመወሰናቸው ይሄንንም ደግሞ በተግባር በማድረጋቸው ምክንያት ዛሬ እኛ አንገታችንን ቀና አድርገን ኢትዮጵያችን ብለን ሀገራችን ብለን የትም ሀገር ስንጠራ በአፍሪካ ያልተገዛች ለቀኝ ገዢዎች ያልተንበረከከች ሀገር የሚለውን ስም እንድንጠራ በዛም እንድንኮራ ያደረጉን በዚህ ኢትዮጵያን በመውደድ የመጨረሻ የህይወት መስዋዕትነት በመክፈል ያመጡት ነው ኢትዮጵያውያን ህልውናቸውን ለማስጠበቅ ሲሉ በተለያየ ጊዜ አንድ ላይ ቆመዋል ትውፊታቸውን ለመጠበቅ አንድነታቸውን ለማጽናት የቋንቋ የእምነት የቀለም የባህል ልዩነት ሳያሸንፋቸው በአንድነት አሸንፈዋል ይህ የአሸናፊነት ስማቸው አድዋ ይሰኛል በአድዋ ያገኘነው ድል የአድዋ ጦርነት የፈጠረው ድል ብዙ ምልክቶች አሳይተዋል ማለት ነው ለዓለም አቀፍ
በጊዜው የነበሩት ተራኳች መንግስታት ጥቁርም ህዝብ ከቆረጠ ከተባበረ ትርጉም ያለው ስርዓት ይመሰርታል የሚለውን ነገር ተቀበሉልን። ልዩነት ነበሩ የቋንቋ የሃይማኖት የብሔር የኑሮ የኢኮኖሚ የአስተሳሰብ የአቋም የስሜት የፍላጎት ብዙ ልዩነቶች ነበሩ። ያንን ሁሉ ተሻግሮ በአንድ ቦይ ፈሶ መጥቶ ጠላትን ታሪካዊ ድል ሰርቶ ሄደ። አድዋ ላይ ለየት ያለ ነገር ነው። ያ ትውልድ ልዩ ትውልድ ሊጠና የሚገባውና ከዛ ትውልድ ብዙ የምንማረው ነገር ያለ ይመስለኛል። እንዴት ሊሆን ቻለ? በቃ የተለያየ ታሪክ የተለያየ ባህል የተለያየ ስሜት የነበረው ህዝብ በሙሉ አንድ እንዲሆን ተደርጓል። አንድ ሆኖ ነው የተዋጋው። አድዋ ይህን ተአምር ነው። አንድ በማድረጉ ሁሉን በማነሳሳቱ አድዋ እንደገና የሀገር ፍቅርን ነው ብልጥ ያደረገው። የአድዋ ጦርነት ማለት የውስጥ ልዩነት ወደ ጎን ተትቶ ሁሉም የኢትዮጵያ መሪዎች እና ተከታዮቻቸው በሙሉ በፊት የነበረቻቸውን ቁርሾች ወደ ጎን ትተው በጦር ሜዳ አብረው በጋራ ይዋሉበት እና ህብረትንና አንድነትን አጠንክረው ይሄንኑ አንድነት ደግሞ ለመጪው ትውልድ ያስተላልፉበት ነው። ስለዚህ ትልቅ የሆነ ፖለቲካዊ ፋይዳ የነበረው ጦርነት ነው። አድዋ መላ ኢትዮጵያውያን ከዳር ዳር ያንቀሳቀሰ ልዩነትን አስረስቶ በአንድነት ያቆመ ለነጻነት ለሀገር ለመላው ጭቁን አፍሪካውያን ሁሉ በፈቃደኝነት የተከፈለ ድንቅ መስዋዕትነት። በዓለም አቀፍ ደረጃ ጥቁር እኮ እንደ ሰው አይታይም። ጥቁር እኮ እንደ ሰው አይቆጠርም። ከአድዋ ጦርነት በኋላ እኮ ነው ኦል ኦቨር ዘ ወርልድ በባርነት ጊዜ ተሽጦ የሄዱ ጥቁሮች ወደ ታች አጎንብሰው እንዲመለከቱ የተደረጉት ሁሉ ቀና አሉ። አድዋ ኢትዮጵያን ብቻ አይደለም አይዲዮሎጂካሊ ፖለቲካሊ ዓለምንም ያነቃነቀ እንትን ሊሆን የቻለው ድል ሊሆን የቻለው። ስለዚህ ትልቅ ስፍራ ያለው ነው። የነጻነት መነሻ እዚህ ነው። የአንድነት የአፍሪካውያን ህብረት መነሻ እዚህ ነው። የአፍሪካውያን የነጻነት ትግል መጠንሰሻ እዚህ ነው። ማስተባበሪያ እዚህ ነው። መደገፊያ እዚህ ነው። ማሰልጠኛ እዚህ ነው። እነ ማንዴላን እኮ አምጥቶ አሰልጥነዋል። ከዛም በኋላ አፍሪካውያን ነጻ ሲወጡ ትልቁን ሚና የተጫወተች ኢትዮጵያ ናት። ኢትዮጵያዊነት ለዓለም ህዝብ ትምህርት ሌላ ዩኒቨርሲቲ ነው። ለምሳሌ አፍሪካውያን ኬንያ ውስጥ ማኦ እንቅስቃሴ ላይ የነበሩት ጆሞ ኬንያታ ከእንግሊዝ ነጻ ለመውጣት በሚታገሉበት ሰዓት ለህዝባቸው ያሉት ምንድነው? ወይ እንደ ኢትዮጵያን ታግለን ነጻ እንውጣ ወይም ባርነትን እንቀበል። ስለዚህ ለሌላው ህዝብ የነጻነት ተምሳሌት ነው። የጥቁር ህዝቦች መመከያ ሆነች እንግዲህ ሀገር እሷን ማንበርከክና እሷን እንትን ማለት መግደል ከቻለ ወይንም ደግሞ ማፍረስ ከቻልን በቃ ሌሎቹን አፍሪካ ሀገሮች ለሌሎቹ የጥቁር አፍሪካ እንትኖች ችግር የለብንም። ያቁታል ከዚህ ከኢትዮጵያ የሚያገኙት ሪሶርስ እና ከሌላው የሚያገኙት ሪሶርስ ምንም አይገናኝ። ግን ኢትዮጵያ ምንድነች? የዚህ ሁሉ ቁልፍ ተምሳሌት ነች። አርበኝነት በዚህ ጉዳይ በዚህ ጊዜ የሚባል አንድ ጊዜ ተደርጎ የማይቆም በትውልዶች ቅብብሎሽ የሚፈጸም ተግባርም ፈርጀ ብዙም ነው። ከአድዋ በኋላ ባለው ረጅሙ የሀገራችን ታሪክ ውስጥም በተለያዩ ጊዜያት በተደጋጋሚ የታየ አኩሪ ባህላችን ሆኖ መቀጠል ችሏል። 40 ዓመት ዝግጅት አድርጎ ነው የመጣው ለበቀል ምን ሊያረው ኢትዮጵያ የሚባል ነገር እንዳይኖር ኢትዮጵያ እስካለች ድረስ ፈረንጅ ተሸነፈ የሚለው ታሪክ ይቀጥላል። ኢትዮጵያ ስትጠፋ ግን ያ ዜና ይጠፋል ማለት ነው። ጣሊያንን ላኳት ከኋላ እንግሊዝ አለ ፈረንሳይ አለ ጀርመን ጥቁር ነጭን አሸነፈ የሚል ትርክት ለዘላለም እንዲቀበር ይፈልጋል።
ይሄ ሊሆን የሚችል ደግሞ ኢትዮጵያ ስትቀበር ሲመጣ ፕሮግራም ይዞ የመጣው የማጥፋት ፕሮግራም በዓለም ላይ የተከለከሉ መርዞችና አሲዶችን ነው የተጠቀመበት የግድያ ዘዴዎች በአካፋ በመናምን ነው 6 ኪሎ ሐውልቱ ስር እኮ ማአት የአስክሬን አለ እኮ በመድኃኒት የተገደለ በመርዝ እየተወጋደ የመርዝ ጋዝ ነው ለማጽዳት ነው የመጣው የዚያድ ባሬ መንግስት በ1966-67 የነበረውን የኢትዮጵያ መንግስት በአብዮት ምክንያት እና በውስጣዊ መናወጥ ምክንያት ተዳክሟል ብሎ በማሰብ በመስራቅና በደቡብ ኢትዮጵያ እስከ 700 ኪሎ ሜትር በሚደርስ ርቀት ወሯል በዚህ ጊዜ በውስጥም የፖለቲካ ከፍተኛ የፖለቲካ ሽኩቻ ነበረ በውጭም እንደዚሁ በሰሜንም እንደዚሁ ጦርነት ነበረ ያገሪቱ ህልውና አደጋ ላይ ወድቆ ነበር በ17 ቀን ውስጥ 300,000 ሚሊሻ ለማሰልጠን የተቻለበትና ይሄም ሚሊሻ ሆ ብሎ ዘምቶ ያገሩን ዳር ድንበር እና ህልውናውን ሊያስከብር የቻለበት የኢትዮጵያውያን ጀግንነት አርበኝነት ሌላም ገጽታ አለው እሱም በረጅም ታሪካቸው አንዴ እንኳን በራሳቸው ተነሳሽነት ሌሎችን ያለ መውረር የጀግንነት ታሪክ ነው ማሸነፍ ስለቻሉ ብቻ ለጉልበት ፍተሻ ጦር ሰብቀው ቀስት ወርውረው አያውቁም ኢትዮጵያውያን የነጻነትን ጣዕም ያውቃሉና በጣም ብዙ የተወረሩ ሀገሮች ወደ ኢትዮጵያ መታየቃሉ ምክንያቱም ኢትዮጵያ ስለማትወር የሰው ነጻነት ስለሚገባት የተጨቆኑ ህዝቦች ጭቆና ስለሚገባት የተጨቆኑ ህዝቦች ወደ ኢትዮጵያ መጥተው ይጠለላሉ ይሄ እንግዲህ በእምነትም ያየን እንደሆነ ብዙ ክርስቲያኖች በአገራቸው መከራ ሲደርስባቸው ወደ ኢትዮጵያ መጥተዋል ሙስሊሞች በአገራቸው መከራ ሲደርስባቸው ወደ ኢትዮጵያ መጥተው ያውቃሉ ስለዚህ ኢትዮጵያ ራሷን ተከላከላለች እንጂ ሰው አትወር ሁለተኛ ደግሞ እሷን ሊወሩ የመጡትን ኃይሎች በምንም መልኩ እጃሰጥ በምንም መልኩ የሰው ሀገር ስለማልወር ብላ ራሷን አታስወረር ስለዚህ ራሷን ተከላከላለች የሰው አትሰጥ እና እንደውም በአንድ ሙዚቃ አለ የራሷን የማትሰጥ የሰው የማትነካ ኢትዮጵያ መሆኗን አልተረዱም ለካ የሚልና ኢትዮጵያ ይሄ ነው ጠባዩ ራሷ ወደ ራሷ ከመጡባት ተከላከላለች የሰውን ደግሞ አትነካም ኢትዮጵያውያን ልዩነታቸው ውበታቸው ብዝሃነታቸው ጉልበታቸው ሆኖ ለዓመታት ዘልቀዋል ይህ ህብረታቸው መደጋገፋቸው አንድነታቸው ደግሞ የጋራ ጎጆአቸው በተነካች ጊዜ በአንድ ጉድጓድ በመቀበር ሲኖሩ ኢትዮጵያዊ ሲሞቱ ኢትዮጵያ በመሆን አሳይተዋል ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል ሶማሌው ሲዳማው ቤንሻንጉሉ ወላይታው ጋምቤላው ጉራጌው አፋሩ ስልጤው ከምባታው ሀዲያው ሐረሪው እና ሌሎችም የኢትዮጵያ ህዝቦች ከሀገሬ በፊት እኔም ብለው አፈር ተዋህደዋል ካብራኳ በተገኙ ክፉ ልጆች ለ27 ዓመታት በተሰራ ከፍተኛ መሰሪ ሥራ ምክንያት ኢትዮጵያውያን ከውጭ ወራሪ ጋር እየተፋለሙ በጋራ ሸንተረሩ እየተዋጉ በዱር በገደሉ እየተዋደቁ በብዙ መስዋዕትነት በገድልና ባርበኝነት በተባበረ ክንድ ያቆዩት ኢትዮጵያዊነት እንዲሸረሸር ሆኗል እኔ እንጂ እኛ ማለት እንደ ወንጀል ተቆጥሯል ጣሊያን ተባሮ በሚወጣበት ጊዜ የጣሊያንን ማንፌስቶ እነሱ ናቸው የተቀበሉት አሁን ተሽከርክረው እነህዋታውያን ጫካ በሚገቡበት ጊዜ ያንን ነው ፕሮግራም ይዞ የመጡት ኢትዮጵያን አፍርሰው አዲስ አገር ሊገነቡ አዲስ ስራ ሊሰሩ በሚመጡበት ጊዜ አብሮነት እንዲጠፋ ነው ያለው አብሮነት እስካለ ድረስ ኢትዮጵያ ተሸነፈ አንድነት ኃይሉ እስካለ ድረስ ኢትዮጵያ ተሰነብታለች ምክንያቱም የአንድነት ኃይሉ ነው ኢትዮጵያን ዘመናትን ያሻገረው ለስሙ ፌደራል ስርዓት ተብሎ ነገር ግን በእጅ አዙር ወይም ደግሞ በቀጥታም በኩል ማለት እንችላለን የክልል አደረጃጀቶች ያሉበት የሚመስል የፌደራል ስርዓት ያለበት የሚመስል
ነገር ግን ደግሞ በተግባር ስናየው አህዳዊ ሊባል የሚችል አይነት አስተዳደር የነበረው ከረጅም ዓመታት በኋላ ይሄ ኢትዮጵያን በዘር በጎሳ በሃይማኖት የመከፋፈሉን ፕሮጀክት በራሳችን ልጆች አማካኝነት እንዲመጣ ተደረገ 1983 ከዛ በኋላ ያለችው ኢትዮጵያ ፈተና ይታገላል ህዝብ ግን ኢትዮጵያዊነታችን እንኳን እንዳናምን ተደርጎ ነበር እኛም በብሔርም በብዙ ነገር ተከፋፍለን ነበር እና ኢቭን ኢትዮጵያ የምትባል ቃል ማንነታችንን ብሔራችን ሆኗል ሀገራችን ክልላችን ሆኗል ታሪካችን ደግሞ በቃ እንዲረሳ ተደርጎታል እና እንደዚህ ጋር አይደለም ነበር የኖርነን እንደ ብሔር ነው የተከፋፈለው ሰዎች በኢትዮጵያውያን መካከል የጥርጣሬ የጥላቻ ድባብ ሰፍኖ ኢትዮጵያውያን ከጎረቤታቸው ከወንድማቸው ከአብሮ ከኖረ ከተወለደ ጋር እንኳን ሳይቀር በጥርጣሬ እንዲኖሩ ያደረገ ስርዓት እዚህ ሀገር ላይ ነበር ከዛም በላይ ኢትዮጵያ ዲሞክራሲን እየተጠማች እየተራበች ዲሞክራሲን በተግባር ሳታይ ዜጎቿ ዋጋ ይከፈሉበት ብዙዎች የታሰሩበት የሞቱበት የተሰደዱበት የአካል ጉዳተኛ የሆኑበት ቤተሰብ የተበተነበትን ዘመን አሳልፈናል ባለፉት 27 ዓመታት ኢትዮጵያውያንን በብሔር በሃይማኖት በዘር ከፋፍለው ከአንድነታቸው ይልቅ ልዩነታቸው ላይ እንዲቆዝሙ አድርገው በባርነት ለማስተዳደር ቢቋምጡም በኢትዮጵያውያን በተባበረና በጋራ ክንድ በተለመደ አርበኝነትና መስዋዕትነት የነሱ የስልጣን ዘመንም አበቃ ህወሓት ከ4 ኪሎ ተባረረ ኢትዮጵያውያን ይሄን አምርረው ሲታገሉ ቆይተው ለውጥ እንዲመጣ ተደረገ ይሄ ለውጥ የኢትዮጵያውያን ለውጥ ነው የኢትዮጵያውያን ለውጥ ነው ሲባል በዚህ የለውጥ ሂደት ውስጥ ያልተሳተፈ አሻራ የሌለው ማንም ዜጋ የለም ስለዚህ ባለፉት 3 ዓመታት በሀገራችን የመጣው ለውጥ የኢትዮጵያውያን ለውጥ ተብሎ ሊጠቀስ ይችላል ሀገራዊ ልማትን ለማፋጠን ልማትም ሆነ እድገት ያለ ሰላም ማረጋገጥ የማይቻል በመሆኑ ኢትዮጵያን ከጎረቤት ሀገራት ጋር ማስተሳሰር ጊዜ የሚሰጠው ተግባር አልነበረም በመሆኑም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና በኤርትራ መካከል ከ27 ዓመታት በኋላ ሰላም እንዲሆን አደረጉ The award is given to you for your contribution to peace and reconciliation processes in East and Northeast Africa. You seized the initiative and were the main architect behind the peace negotiations that were successfully conducted with Eritrea. የኢትዮጵያ መንግስትና ህዝቦች ፊታቸውን ዘመኑ ወደሚፈቅደው ጊዜው ወደሚዋጀው አርበኝነት በተለመደው አንድነት ፊታቸውን አዞሩ በዚህም የአርበኝነት ዘርፍም እንደ ጦር ሜዳው ሁሉ ድልም ከነርሱ ጋር ሆነች የናጡት ነካሾች ለ20 ዓመታት ጋሻና መከታ ሆኖ የጠበቃቸውን የችግራቸው ሁሉ መፍትሄ የነበረውን የሰሜን ዕዝ በእኩለ ሌሊት በአሰቃቂ ሁኔታ ጥቃት ፈጸሙበት ይህ በሆነ ወቅትም በህወሓት ያልተለመደ ተግባር በተፈጸመ ጊዜም በኢትዮጵያ ምድር የተለመደው ሆነ ኢትዮጵያውያን መከላከያ ሰራዊቱን በመቀላቀል በደጀንነት ካለ ልዩነት በህብረት በመቆም በራሳቸው ደም የዘመናቸውን የወርቅ ታሪክ
በወርቅ ቀለም ይጽፉ ያዙ። ኢትዮጵያ የምትባለው ነገር ገና ስሟ ሲጠራ ሰው በእንባ የሚራጭላት አገር አትሌቶቻችን ሜዳሊያ ሲቀበሉ በዓለም አደባባይ በተለያዩ አካባቢዎች ስሟ ሲጠራና የህዝብ መዝሙሯ ሲዘመር ምናለቅስላት አገር የመከላከያ ሰራዊታችን አባላት ደምና አጥንት ውስጥ ተቀላቅሏል ያ ስሜት። ለዚህ ነው አገር ተደፈረች ሲባል ሉዓላዊነቷ ተነካ ሲባል የውጭ ኃይሎች እጃቸውን አስረዝመው ሊያንበረክኳት ነው ሲባል እኛ ካለቅን ከሞትን በኋላ ነው እንጂ ኢትዮጵያን ክብሯንና ሉዓላዊነቷን የሚነካ ነገርማ እኔ በህይወት ኖሬ አይሆንም ብለው ከዳር ዳር የሚሰለፉት የኢትዮጵያዊነት ስሜቱ እጅግ በጣም ትልቅ ነው። አንተ ኢትዮጵያዊነት ምን እንደሚያክል ለማወቅ ከፈለክ መከላከያ ሰራዊታችንና የሌሎች ጸጥታ ኃይሎቻችን ሄደ መሃላቸው ቁም። ሰላም የሰፈነባት ሀገራዊ አንድነት የተጠናከረባት ፍትሃዊ ተጠቃሚነት የሚታይባት ኢትዮጵያ እንዳትኖር የሚፈልጉ የውጭና የውስጥ ኃይሎችም ይህን ወቅታዊ ሁኔታ እንደ ጥሩ አጋጣሚ በመጠቀም በተለያዩ ግንባሮች መጠነ ሰፊ ጦርነቶች ከፍተውባታል። ኢትዮጵያዊነት በተለይም በአሁኑ ሰዓት ከገጠመን ሁኔታ ጋር ስናነሳው ኢትዮጵያዊነት ኢትዮጵያን መውደድ ነው። ኢትዮጵያን መውደዳችንን በተግባር ማሳየት ነው። ኢትዮጵያን የገጠሟትን ውጊያዎች በሁሉም ግንባር ለኢትዮጵያ በመዋጋት ኢትዮጵያ ጸንታ በነጻነቷ በዛ አኩሪ ታሪኳ እንድትቀጥል የማጽናት ኃላፊነትን መወጣት ነው። ኢትዮጵያ የብዙ ብሔር ብሔረሰቦች እናት አገር ናት። ስለዚህ ኢትዮጵያዊነት በዚህ በብዙ ማንነቶች ውስጥ በመዋደድ በመከባበር በመቻቻል የማለፍ የመኖር ጥበብም ጭምር ነው። ከሁሉ በላይ ኢትዮጵያዊነት ሀገርን በተግባር መውደድን ማሳየት ነው። የኢትዮጵያ የቁርጥ ቀን ልጆች በየግንባሩ በመትመም አዲስ ጀብዱ፣ አዲስ ታሪክ፣ አዲስ አርበኝነት የጀግና ልጆች እናት ኢትዮጵያ በአንድ ጉድጓድ ተቀብረንም ጭምር የኢትዮጵያን ክብር እንደምናስጠብቅ ይሄኛው ትውልድ ከብዙ አመታት በኋላ ደግሞ አረጋገጠ ማለት ነው። ሰሞኑን የምታዩት ድል ይሄ ነው። ሰሞኑን የምታዩት ድል ከመጨረሻው የጋምቤላ ጫፍ፣ ከመጨረሻው የሶማሌ ጫፍ፣ ከአፋር ጫፍ፣ ከኦሮሚያ ጫፍ፣ ከሲዳማ ከደቡብ ክልል ጫፍ፣ ከቤኒሻንጉል ጫፍ ከሁሉም የኢትዮጵያ ማዕዘናት የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ሃይማኖት፣ የተለያየ ማንነት ያላቸው ሰዎች ኢትዮጵያ በምትባለው እናታችን ላይ ጉዳያችን በሙሉ አንድ ነው ብሎ በጋራ ተሰለፉ። ጉዳያችን አንድ ነው። በየትኛውም ግንባር ሄደህ በምትጎበኝበት ወቅት እጅግ በጣም በደስታ ልታለቅስ ትችላለህ። የኢትዮጵያዊነት ልክ ምን ያህል እንደሆነ ማለት ነው። ሀገር ስትታመም በአንድነቷና በህዝቦቿ ላይ ጥቃት ሲሰነዘር ኢትዮጵያ ውስጥ ሁሉም ዘማች ሁሉም ወታደር ነው። ይህ የነበረና በዚህ ትውልድም የሆነ ነው። በአንድነትና በህብረት ሁሌም መነሳት ሁሌም ማሸነፍም እንደ በፊቱ ሁሉ አሁንም እየተፈጸመ ነው። አሁን የምንገኝበት ዘመን ልክ ከዚህ በፊት እንደነበሩት የሚያመሳስሉት በጣም በርካታ እንትኖች አሉ፣ ገጽታዎች አሉት። አንደኛው ልዩነትን ወደ ጎን በማድረግ ሁሉም ያገባኛል በኢትዮጵያ ጉዳይ ላይ ያገባኛል በማለት የተረባረቡበት ነው። ከሀገር ውስጥም ከውጭም በሀገር ውስጥም ያሉ በውጭም ያሉ ኢትዮጵያውያን ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ የተረባረቡበት ነው። እነኚህ የተረባረቡ ኃይሎችን በምንመለከትበት ጊዜ አንድ አይነት እምነት አንድ አይነት የፖለቲካ አስተሳሰብ እንኳን የላቸው። የህልውና አደጋ በሀገር ላይ በተጋረጠ ጊዜም የሀገር መሪዎች ከሀገሬ በፊት እኔን ጥይቴን ለግንባር ብለው ግንባር ድረስ የመዝመት አዋክተው ድል ማስመዝገብ የዚህ ዘመን ትውልድ በነበር የሰማው ከድርሳናት ያነበበው ታሪክ ነው። ይህ ደግሞ በዘመኑ ሆኖ ያየው የዘመኑ የራሱ ታሪክ ነው። የመሪዎች መዝመት ለኢትዮጵያ ሰበር ዜና አይደለም። በነገራችን ላይ ለፈረንጆቹ ነው ግራ የገባቸው። ግራ እንደገባቸው መቅረታቸው የማይቀር ነገር ነው። ለኛ ግን የታሪካችን አካል ነው። ስለዚህ ነው የኮራ ነው። ጠቅላይ ሚኒስትሩ ያኮሩን በመጽሐፍ በጆሮ የሰማነውን በአይናችን አየን።
በከመ ሰማይነ ከማሁርኢነ የሚላልና በጆሮ ነበር ስንሰማው መሪዎች ኢትዮጵያን እንደዚህ ያደረጉ ሲባል አሁን አየን። በቃ እኛም የዚህ ዘመን ምስክሮች ነን። አይናችን አይቷል፣ እጃችን ዳሷል፣ እግራችን ረግጧል። እኛ አሁን ለልጆቻችን የምንነግረው ታሪክ አለን። ጠቅላይ ሚኒስትሩ ያደረጉት ይሄን ነው። ለልጆቻችን እንነግራለን። እኔ ቤት ስገባ ከልጆቼ ጋር ማወራው ነው ያለው። አሁን ሰሞኑን ቪዲዮ ሲታይ ልጆቹ እንዴት እንደሚገርማቸው እያየው ነው። በቃ አሁን ለልጆቻችን ውሸት አይደለም ኢትዮጵያውያን መሪዎች ይዘምታሉ ሲባል ይሄው በእኛም ዘመን ደርሶ አየ ነው። አሁን አየ ነው። አሁን በእኛ ዘመንም ደረሰ። ያለፉትን መሪዎች ማስረጃ ለወደፊቱ መሪዎች አርአያ ነው የሆኑት። አሁን እሳቸው ሁለት ነገር ነው የሰሩት። ባለፉት መሪዎች ይዘምቱ ነበር ለምንለው አዎ ይኸው ያልተቋረጠ ኢትዮጵያውያን ጀግንነት ነው ቢል ማስረጃ ሰጡ። ወደፊት የሚመጡት መሪዎች ደግሞ ከዚህ እንዳይወርዱ ኢትዮጵያዊነትን በዚህ ልክ ነው ልትጠብቁት የሚገባ የሚል ደግሞ አርአያነት ሰጡ። አገርን ለማስቀጠል የሀገርን ክብርና ሉዓላዊነት ለማስከበር ሀገር የማትደፈር የማትንበረከክ መሆኗን ኢትዮጵያ ለማንም የማትንበረከክ መሆኗን ለዓለም ለመመስከር ከሚከፈሉ ትልቅ መስዋዕትነቶች አንዱ የአንድ ሀገር መሪ የጦር ኃይሎች ጠቅላይ አዛዥ የሀገሪቱ ጠቅላይ ሚኒስትር ለሀገሬ የምከፍለው የህይወት መስዋዕትነት ጭምር ነው ብሎ በግንባር ተገኝቶ የጸጥታ አካላትን አስተባብሮ በአንድነት አምጥቶ አቀናጅቶ ድል እንዲመጣ የተደረገበት ታሪክ ከብዙ ዓመታት በኋላ እንደገና አሁን በዚህኛው ሰዓት በሀገራችን ተደገመ ማለት ነው። ዛሬ ኢትዮጵያን የገጠማት እንደ ትላንቱ ሁሉ ነገ አይኖርም። ዳገቱ ሜዳ፣ ተግዳሮቱ መልካም ዕድል ይሆናል። ዳመናው ይጠራል፣ ጉሙ ይበተናል፣ ጭጋጉ ይጸዳል። ምክንያቱም ኢትዮጵያ አሸናፊ ሀገር ነች። ኢትዮጵያ በደንብ እንደምታልፈው በእርግጠኝነት መናገር እችላለሁ። ኢትዮጵያ ታሸንፋለች። ኢትዮጵያ እውነት ነው ያዘችው። ይህንን እውነት ደግሞ ተግባራዊ ለማድረግ የቆረጡ ልጆች አሏት። የዘመቱላት ልጆች አሉ። በሁሉም አውደ ውጊያ ከሀገር ውስጥ እስከ ውጭ ድረስ አንድ ሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ልጆቿ ቆመውላታል። ለኢትዮጵያ ሕዝብ ወገኖች ማረጋግጠው ኢትዮጵያ ታሸንፋለች። ኢትዮጵያን ብለን ተሸንፈን አልናውቅም። ምንም አይጠረጠርም። ደግሞ ለኔ ስትመጣ እኔ ሁሉ የማሸነፍ ስሜት ስፕሪቱ ያለው እኔ ጋር ነው። ስለዚህ ከምን ጊዜም በላይ ሁላችንም እጅ ለእጅ ምን ያዝበት ሰዓት ነው። ሳናሸንፍ ወደ ኋላ የሚባል ነገር እና በእናንተ ጀግንነት ኢትዮጵያ ኮርታለች። አንላቀቅም። የደፈሩንን ድባቅ መተን ኢትዮጵያን እንዳትደፈር አድርገን እኛ ደግሞ አንድ ሆነን አሸናፊ ሆነን ሁለተኛ ልጆቻችን የማይደፈሩባት ሀገር እንፈጥራለን። ይህ ትውልድም የኢትዮጵያ ልማቷም እድገቷም ነፃነቷም ያለውና የሚወሰነው በኢትዮጵያውያን ብቻና ብቻ መሆኑን ተገንዝቦ ወደ ተለያዩ መስኮች በመመንዘር ለሀገሪቱና ለሕዝቦቿ ሁለንተናዊ ብልጽግና ሊጠቀምበት የግድ ይለዋል። ሁሉም አርበኝነቱን በየፈርጁ ድሉንም በየሚናው በተግባር ማሳየት ይገባዋል።